እሺ ለምን ነው ሐዋርያ ጳውሎስ ጨርቅ ይሰጥ ነበር? ምኑን ጨርቅ ይሰጠው አልነበረ? ሊገጠዋል። አሁን እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ጉዳይ ይበላሽባቸዋል። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬ በአዲስ ቪዲዮ ለእናንተ መጥቻለሁ። ቪዲዮ ላይክ፣ ሼር እያደረጋችሁ ለብዙዎች እንድታደርሱ እጠይቃለሁ። በቀጥታ ወደ ተዘጋጁ ቪዲዮዎችና አዲስ አበባ ከተማ አንድ ጊዜ አንዱ እንደዚህ ብሎ አስተማረ። የዕብራውያን መጽሐፍ ጠቅሱ ኃጢአት በአንተ ስጋ ላይ ምንም ቦታ የለውም። እንዴት? በቃ ኃጢአት በክርስቶስ ኢየሱስ ተወግዷል እና አሁን አንተ ኃጢአትን ሰራህም አልሰራህም አንተ ላይ የሚፈጥረው ምንም ችግር የለም። ማስረጃ በክርስቶስ በኩል ነው የቀረብከው። አንተ ምንም አይጠበቅብህም። ከዛ ቀጠልና እንደዚህ አለ፣ እናንተ በመንፈስ ቅዱስ ምን ሆናችኋል? ታትማችኋል። ስለዚህ ኃጢአት ብትሰራ መንፈስ በመንፈስ ቅዱስ ሲልድ ስለሆነ ኃጢአት እዛው ስለማይገባ እንደንት ይሄ አላለም ፍንጥር ያለ እዚህ ተጋጭቶ ነው የሚመለሰው ኃጢአት። አረ ከዛ ይሄን ማሩ ሰዎች እንደዚህ ያሉ ይመጡን። የሚገርም መገለጥ ነው። ይሄ መገለጥ አይደለም፣ በትክክል መገለጥ ነው። ይሄ መገለጥ አይደለም። ለምንድን ነው ያስገረማቸው ካላችሁ ኃጢአትን በመሸሽ የኖሩበትን ያን ሁሉ ዘመን እግዚአብሔርን ታዘው የኖሩበትን ያን ሁሉ ጊዜ እንዲጠራጠሩ ታረጋቸው። ለካ አውዝ ሮንግ እንዲሉ አረጋቸው። እንደዚህ አይነት ትምህርቶችን በጣም ብዙ ጊዜ አውርቼበታለሁ። መንፈሳችሁ አንዴ ሲልድ ሆኗል። ኃጢአት ብትሰሩም አንዴ መንፈሳችሁ ስለጸደቀ ኃጢአታችሁ በስጋችሁ ነው የምትሰሩ። ስለዚህ መንፈሳችሁ አንዴ ጸድቋል የሚል ልክ እንደ ቱታ አይነት ላይክ ኦሊጂሰሶች እንደሚሉት ኢየሱስ ክርስቶስ የአብ ቱታ ነው እንደሚሉት፣ ስጋው ቱታ ማደሪያው ነው እንደሚሉት እንደዚህ አይነት ትምህርት ነው። ኑፋቄ፣ እንደዚህ አይነት ሂውጅ የሆኑ ኑፋቄዎችን ሲያስተምሩ ነበር። እነ ዘላለም ጌታቸው ኦኬ፣ አሁንም ስቲል ማቃቸው አሉ። አሁንም ስቲል ይህ አቋም ያላቸው ሰዎች አሉ። እነ ታምራት ታረቀኝ፣ የእነሱ መንፈሳዊ ልጆች በአጠቃላይ በዚህ ትምህርት የተመረዙ ናቸው። አንዴ እንደውም ዶክተር ቶሎሳ ጉዲና የሚባሉ አባት ሰው መንፈስ ነው ብሎ ሲያስተምሩ አንድ ጊዜ የዛን ጊዜ በእርግጥ ሶሻል ሚዲያውን ብዙ እንትን አላለም፣ ደንቆይ ነበር እና ያሳስታሉ፣ ብዙዎችን ያስታሉ። እንደዚህ አይነት ትምህርቶች እንድትጠነቀቁ። ጸሎት እኛን ሰርቭ የሚያደርግበት የኛ ኢሞሽን የምሟሟቅበት ነገር ነው። እንዲህ ሰው we don't have liturgy። እውነት ለመናገር ሊተርጂ የለንም። መዝሙር እስቲ የኛን መዝሙርና እግዚአብሔርን እንደው የሚያገናኘው መዝሙራችን ውስጥ ሬቨረንስ አለ ወይ? ፈራህ እግዚአብሔር አለ ወይ? አለ ወይ ማለት እንዴት ነው በእግዚአብሔር ቤት መደነስ የቻልነው? እሺ ይሄን ጥያቄ ልጠይቃችሁ። የሆነን እኮ ቅዱሱ የሆነው እንደውም ከአዳራሹ ይጀምራል። እንዴት ነው አዳራሹን መርገጥ የቻልነው? የእግዚአብሔር መገኛ ቤት እንዴት ነው ደፍረን መርገጥ የቻልነው? ውስጥ ገብተንስ እንዴት ነው ኢሞሽናሊ መጦዝ የቻልነው? አለ ፈራህ እግዚአብሔር ሬቨረንስ አለ መዝሙራችን ላይ። መዝሙሩን ለኛ ስሜት ስላደረግነው፣ ስብከቱን ለኛ ሞቲቬሽን ስላደረግነው፣ ጸሎቱም እሱ ስለሆነ የት አለ እግዚአብሔር ቤቱ ውስጥ? እኛ እኮ ክብሩ መጣ የምንለው ወንበር ሲሰበክ ነው። 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ። እግዚአብሔር መጥቶ ወንድም በሰላም አትሄድም። አንተ ነህ የጦዝከው፣ እግዚአብሔር አልመጣም። ያ 2 ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል? አልመጣም፣ አይመጣምም በፍጹም። ሶ ሬቨረንስ ፈራህ እግዚአብሔር በመዝሙርም በስብከትም በጸሎትም የለም። ስለዚህ እኛ ቤቱንም እሱንም ሁሉንም ነገር የደፈርን ሰዎች ነን። በዚህ ደግሞ ካቶሊክና ኦርቶዶክስ ይበልጡናል። ማንም ሰው ህግ ነው ልትል ትችላለህ። ዘሙቶ መጥቶ ጉባኤ ውስጥ አይቀመጥ። ቢያንስ በቃ ከአጥሩ ስር ቆሞ ጌታ ይቅር ይበለው አይበለው የኔ ጉዳይ አይደለም። ከአጥር ውጭ ቆሞ በሩን ተደግፎ መድኃኒዓለምን ለምኖ ይቅር በለኝ ብሎ ይሄዳል። ይሄ አይታችኋል። ከዚህ ቀደም ሮ የሚባለው ሰውዬ ምንድነው ያደረገው? የደነስክ ገንዘብ ይገባባሃል ነው ፕሮፌቲክ ዳንስ ምናምን የሚል በእግዚአብሔር ቤት ውስጥ ምን ያህል ሲደንሱ እንደነበር ያው አክቹአሊ ያው የነሱ የእግዚአብሔር ቤት አይባልም። ምክንያቱም የግላቸው መዝናኛ መጨፈሪያ እንደፈለጉ የሚሆኑበት ስለሆነ በምንም ቁጥጥር ስር ስላልሆኑ ማለት ነው። ስቲል በርግጥ አሁንም ኢቫንጀሊካል ውስጥ አንዳንድ ቸርች ውስጥ በማይበት ጊዜ እውነት ይሄ ለእግዚአብሔር ነው ወይ የሚል ያስብላል። ብዙዎች የሚርቁት በዚህም ነው። ባይዘው ከቸርች የሚርቁት ብዙ ሰዎች፣ ከእግዚአብሔር ቤት የሚጠፉት ብዙ ሰዎች በእነዚህ ነገሮች ሳቢያ ነው። እነዚህ ነገሮች ብዙዎችን ከእግዚአብሔር ቤት ያጠፋሉ። ይነግድ የሳውዝ አፍሪካ ቅዱሳን፣ የአሜሪካ ቅዱሳን፣ የአውሮፓ ቅዱሳን፣ የኢትዮጵያ ከተሞች ከዋናው ከተማ ጀምሮ ያለች ቤተክርስቲያን ቅዱሳን
ቤታችሁን ፈትሹ። ቤታችሁን ፈትሹ። እነማን ናቸው የእናንተ ኢየሱሶች? ከእግዚአብሔር ልጅ በላይ እላችሁ ላይ ዘውድ ሆነው የተቀመጡ እነማን ናቸው? who are they? can I ask you this one? ልጠይቃችሁ ጥያቄ። የሰው ደቀ መዛሙርቶች አካላይ ተነካብኝ እንዳለ ተነካ ብሎ የሚከራከርልኝን ሰው ለአፈራ ይገባል። ሲሰድቡኝ መዋል ይችላሉ፣ ሲዘረጥጡኝ መዋል ይችላሉ። ጠበቃዬ ከላይ ከሆነ ከጠበቀኝ የሞትን ድልድይ ይሻገራል፣ የጨለማን ድልድይ ይሻገራል፣ የክፉዎችን ከበባ ይሻገራሉ። ማታ ይመለሱ የተባለባቸው ማታ ይመለሱ። ጉዳት ቀርባለችና ክፍ እስኪያልፍ ድረስ ከግንፎች በታች ይሸሸጋለሁ እንዳለው ዳዊት። ሳኦል ጦረኞቹን ልኮ፣ ሳኦል ገዳዮቹን ልኮ ከሜልኮል ከሚስቱ ለይቶ ወስዶ ሊገድለው ሲል ዳዊትም እሷ አስመልጣው ታሞ ተኝቷል ብትል እንኳን የራራ ሰው አልነበረም። ሳኦል አምጡት ከናልጋው ልግደለው ነው ያለው። እንደነዚህ አይነቶች ናቸው የኢየሱስ ወንጌል ተቃዋሚዎች፣ ሆድ አምላኮች፣ ክብራቸው በነውራቸው የሆነ የነሱን አመፃ እግዚአብሔር የሚበታትንበት ዘመን ቀርቧል። አገልግሎት ተብሎ የተመሰረቱ በየቦታው የተቋቋሙ ጉዳዮች ይፈተሻሉ፣ እንፈተሻለን። ቤተ ምሕረት ጭምር ይፈተሻል። ከማ ዝማሬ፣ አምልኮ፣ ስግደት፣ መንበርከክ ልንንቀጠቀጥ ሁሉ ከተገባ ለአብ ነው፣ ለጌታችን ለኢየሱስ ነው፣ ለታላቁ ጌታ ነው። ስጋን የሚገሉትን አትፍሯቸው አለ እግዚአብሔር። እያንዳንዱ አፉን ዘግቶ በእሳት ቁጭ ያለው በሶሻል ሚዲያ ስሜን ያጠፉታል ይላል። ኮሜንት ስር ይመጣና በምሰጠው ሀሳብ ቪዲዮ ውስጥ ሀሳቡን የራሱን ሀሳብ ሲያስቀምጥ መንፈሳዊ አባቴ በሚለው ሰው እንትና እንደዚህ አይደለም የሚል ሰው ነው ያለ። በቃ ጠበቃ ሆኖ ማለት ዝም ልንል ደግሞ አንችልም። እኛ እንቀጥላለን፣ በዚህ እናወጣለን፣ እናጋልጣለን። ከእንደዚህ አይነት ሀሰተኛ አሰራሮችና ሀሰተኛ ትምህርቶች፣ ሀሰተኛ ትንቢቶች ሁሉ ሰዎችን እንጠብቃለን ማለት ነው። እሺ ለምንድን ነው ሐዋርያ ጳውሎስ ጨርቅ ይሰጥ ነበር? ምኑን ጨርቅ ይሰጠው አልነበረም? ጨርቅ ይሰጠዋል? አሁን የለበት ጨርቅ ሸጣ ዘይት 3,000 ብር ገዛችሁ። እናንተ በብልቃጥ ስታደርጉት ስንት ቦታ ያወጣላችኋል? አንዱ ሌትር እሱን እኔ ለሌት ስለማላዘጋጀው ለአንዱ ሌትር ስንት ዘይት ይወጣላችኋል መሰለ? እሺ አንተ እሱን ካልኩለስ እነግርሃለሁ። የሸጡ ሰዎች እነግርሃለሁ ስለማቀኔ አንዷን 3,000 ብር የገዛችኋትን ሌትር ዘይት 30 ቦታ ብታረጋት አንዷን በ3,000 የገዛችሁትን 30,000 ብር ትሸጣላችሁ በ1,000 ስትሸጡ። ከዛ ሜቢ ደግሞ 1,500 ብር ደግሞ ስትሸጡ ደግሞ አስበው እንግዲህ 30 በ500 ምታ 15,000 45,000 ብር ትሸጣላችሁ። ስንት ብር ታተርፋለህ? ከ3,000 ብር ላይ 42,000 ብር ትርፋለህ። 42,000 ብር በህዝቡ ላይ ለምን ትቆምራላችሁ? ይሄ ነጋዴ ማን ነው? አሁን አንተና ዘይቱ በነፃ አይመጣም አልክ። በ3,000 ብር የገዛችሁትን ዘይት በሐቅና በእውነት ቆይ፣ ለምሳሌ ልንገር፣ አንተም ቸርች በእርግጠኝነት የ3,000 ብር ዘይት ስትገዛ ከምዕመን መካከል ምዕመን ነው የሚገዛው። ምን ስንት ተገምተው? በ3,000 ብር የት ከምዕመኑም ከዚህ ውስጥ እስቲ ጉባኤ መካከል የምንጸልይበት ዘይት ቤተክርስቲያን ስለሌላት ከጉባኤ መካከል ዘይት ገዝቶ የሚመጣ ሰው ብትል እጁን ያወጣል። አዎ ይገዛል። ህዝቡ ታዲያ አልገዛም ይገዛል። ስለዚህ ህዝቡ እንደውም አንድ ሰው አይደል 10 ሰው ልታገኝ ትችላለህ። 10 ሰው በ3,000 ብር 10 ዘይት ብሩን ሳትቀበሉት የዘይቱን የጠርሙሱን ዘይት ይዞላችሁ ቢመጣ ለረጅም ጊዜ ትጠቀሙበታላችሁ። ይሄን በቦታ ማየት ትችላለህ። እሺ ምን ማለት ነው? አሁን ለምሳሌ እዚህ አዲስ አበባ ውስጥ እንደዚህ ሊያደርግ ይችላል። ገዝቶም ይመጣ ይችላል። ያለበት ቦታ ደግሞ 500 ብር አውጥቶ ላይገዛ ይችላል። እሺ ለምሳሌ 500 ብር አውጥቶ ላይገዛል ይችላል። እኔ ያለበት አካባቢ ነው የማውቀው እኮ። በዘይት መጸለይ ቢቀርስ ሄዶ ይፈውስ ነው። ምኑ ዘይት ነው እንደሚፈውሰው? አዎ ዘይት ነው የሚፈውሰው። መጽሐፍ አይልም እንዴ? ምን መጽሐፍ ምን ይላል? ስሜ እንደሚፈስ ዘይት ነው አይልም? እሺ ነው። ስለዚህ እሺ ሌላ ዘይቱን ማፈሰሱ ኢየሱስ ራሱ ዘይቱን አፈሰሶ ጸለየ ማለት ሐዋርያቶችም ከዘይት ጋር ምን ያገናኘዋል? ስሙ እንደሚፈስ ዘይት ነው። ታዲያ ስሙ ነው እንደሚፈስ ዘይት ምን ያገናኘዋል ከዘይት ጋር? ታደርገዋል ምልክት ምኑ ያድነዋል። ያለ ዘይት ጸለየ አይፈወስም ሰዎቹ። እሺ ለምንድን ነው ሐዋርያ ጳውሎስ ጨርቅ ይሰጥ ነበረው? ምኑን ጨርቅ ይሰጠው አልነበረም? ጨርቅ ሸጧል። አሁን እንዴ ጨርቅ ሸጣ ጳውሎስ ሸጣ አላለኩት። ወደ መሸጥ አትሄዳለህ። ታዲያ ምንድን ነው ምን ያደርጋል? ይኸውልህ ወንድሜ እኔ ጋር ስታወራ ጨርቁን ነኩት ተፈወሱ። እኔ ጋር ስታወራ አባቴን ማንነት ነው የምትሰማው። እኔ ነከለትን አላቅም።
ነግራለሁ። መጀመሪያ እኔ ጋር ሽያጭና ወደ ንግድ አታውራ። ታዲያ ጳውሎስ ጋር ምልክቶችን ግን ነግረሃል። ዘይት አስፈልግ ምልክቶችን ነግረሃል። የሚደረጉ ምልክቶችን ነግረሃል። ሽማግሌዎች ይጠሩ እኮ። እንደውም ዘይት ካስፈለገ እናንተ ሰውን የፈውስ ፕሮግራም ብላችሁ የምትጠሩት ፕሮግራም እንደውም ህገወጥ ነው ብዬ ነው የምለው ነኝ። ለምን መሰለህ የምለው ካስፈለገ እንደውም አሁን የጠቀስካት ጥቅስ እኮ ያዕቆብ ላይ ያለች መልእክት አለች አይደል የምታነሳት። እሱ ምንድነው የሚለው? አንድ ሰው ከታመመ እቤቱ ተኝቶ የቤተ ክርስቲያን ሽማግሌዎችን ይጥራቸው፣ ዘይት ይዘው ይምጡ፣ እጃቸውን ይጫኑበት፣ በዘይት አድርገው ሰውየው ይፈወሳል ይላል። ይሄን ዘይት ገዝቶ ይላል ወይስ ቤተክርስቲያን ውስጥ ዘይት አስቀምጠ በማንቆርቆሪያ የመጣው ሰው ላይ ሁሉ መጨመር አለብህ? በጣም የሚገርሙ ናቸው። የሚጠቅሱትን ጥቅስ እንኳን አያውቁም። መጽሐፍ ቅዱስ ሐሳብ ምንም ያልገባቸው ሰዎች ናቸው። እንግዲህ ነብይነን ምናምን እያሉ የሚጠቅሱት ማለት ጳውሎስ ጨርቅ ሸጠዋል፣ ጳውሎስ ጨርቅ ሸጠዋል በናዝሬቱ በኢየሱስ። የራሳቸው መጽሐፍ ይኖራቸው ይሆን? ብቻ ምን ጥሉበታላችሁ እዚህ ላይ? እስኪ አስተያየት ይህንን ጉድ ደግሞ እንመልከት። የእስራኤል ዳንሳን እርግማን እነዚህ ናቸው። የእግዚአብሔር አገልጋዮች ነን የሚሉ ሁላችሁ ተሰብስባችሁ ምንም ብታወሩ በምናገለግለው በእኛ መንገድ ላይ እችን የምታክል ለውጥ አታመጡም። እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ጉዳይ ይበላሽባቸዋል። እኛ ድካማችሁ ችለን እንኳን የምንኖረው ከእናንተ ጋር፣ እናንተ ግን ለምን ትሮጣላችሁ? ስለዚህ ልጅ ነው፣ አስተማሪ ነው። የፈለገ ይሁን እንጂ ሁለተኛ ክፍል ተማሪ፣ ሶስተኛ ክፍል ተማሪ፣ አምስተኛ ክፍል ተማሪ ማስትሬት ፒኤችዲ ያለው ሰው መንካት ብዙ እንደው ባለማወቅ ከሆነ እንጂ ብዙ አቅም የለም። ስለዚህ ብዙ ባንደፋፈር፣ ብዙ ጉዳይ ባናወራ ጥሩ አይደለም ወይ? ከኛ ጋር ቆሞ ስላሴን የማያውቁ እግዚአብሔር ሶስት አካል እንዳለው የማያውቁ ሰዎች አየ። ኦንሊ ጂሰስ የሚመስሉ ሰዎች አየ። ሁለተኛ በመካከላችን ሐዋርያት አሉ ብሎ የሚያምኑ ሰዎች መጡ። እነማን ስላቸው እስራኤል ዳንሳ የሚሉ ጉደኞች መጡ። እንዴት አንዝቅም በዚህ ፈኒ የእስራኤል ዳንሳዬ አንተ በጣም ፈኒ ሆንክ። ሰው ወደ ምርጥም የእግዚአብሔር ሰው እንደማደን ነው፣ ጥሩ ሰው እንደማደን ነው። እስታምን የተባልክ ሰው ትንሽ እንኳን አታፍሩ? ፒኤችዲ ማስተርስ ስጠቅሱ በምንድን ነው ያላችሁ? በድድብና ከሆነ ኦፍ ኮርስ ይኖራቸዋል። ማስተርስ ፒኤችዲ በድድብና አላችሁ፣ ጽድቅት ያለ ማለት። መንጋዎቹ በግሪሳ የሚሄዱት መንጋዎች እዛ የምታጭበረብራቸውን አጭበርበር እዛው። እዚህ መታታለው ሰው የለም። ከእንግዲህ ወዲህ እያበቃላችሁ ነው። ባይዘው እናንተ ሰዎች ዘመን መጥተዋል። ትውልዱ እየነቃ ነው። ለተከታተላችሁት ነው ወገኖች። ሀሳብ አስተያየት ካላችሁ መስጠት ትችላላችሁ። በሌላ ፕሮግራም እንዲሁ እንገናኛለን። ሰብስክራይብ ማድረጋችሁ እንዳትረሱ። የጌታ መንፈስ ከሁላችሁ ጋር ይሁን።